በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጻድቅ አፍ ጥበብን ያስተምራል፣ አንደበቱ ፍርድን ይናገራል። የአምላኩ ሕግ በልቡ ውስጥ ነው፣ በእርምጃውም አይሰነካከልም። መዝሙረኛው ዳዊት ልበ አምላክ ቅዱስ ዳዊት በመዝሙር 37 በቅንፍ 38 ቁጥር 30 እንኳን ለታላቁ ማር ቅዱስ ኤፍሬም ሶርያዊ አፈ በረከት ብርሃነ ዓለም ቅዱስ ጳውሎስ እና ቅዱስ ጴጥሮስ አባ ሐርዮንና ደቀ መዛሙርቱ ሰማዕታት ለተቀበሉበት አባ ፍሬምናጦስ መስተጋድል ዓመታዊ ክብረ በዓል እንኳን አደረሳችሁ። እንዲሁም ደግሞ ቅድስት ኢየሉጣ እና ቅዱስ ቂርቆስ ልጇ ቅዱስ ማር ሚናስ ሰማዕትና ቅድስት እንባ መሪና ቅድስት ክርስጤና እነዚህ ወርሃዊ በዓላቸው ነው። እንኳን አደረሳችሁ አደረሰን። የጻድቅ አፍ ጥበብን ያስተምራል፣ አንደበቱ ፍርድን ይናገራል ይላል መዝሙረኛው ዳዊት። ምን ማለቱ ነው? የጻድቅ አፍ ጥበብን ይናገራል። ጥበብሰ ሐነጸት ቤታ ሰባተ አዕማደ፣ ጥበብ ቤቷን ሰራች ሰባት አዕማድ አቆመች በማለት ሐዋርያው ይናገራል። ጥበብ ቤቷን ሰራች ሲል ብዙ እልፍ ቃላትን ከመናገር ይልቅ አምስት ነገርን መናገር እወዳለሁ ሲል ቅዱስ ጳውሎስ፣ እንዲሁ ደግሞ ጠቢቡ ሰለሞን ደግሞ ጥበብ ቤቷን ሰራች ሰባት አዕማድ አቆመች ይላል። ሰባት አዕማድ አቆመች ብሎ በጥበብ ሲናገር ሰባቱ አዕማደ ምስጢርን የቤተክርስቲያንን ምሰሶች ይናገራል ማለት ነው። ቅዱስ ጳውሎስ ግን ምን ይላል ደግሞ? አምስት አዕማድ አለ። አምስት ምሰሶችን ወይም አምስቱ አዕማደ ምስጢርን ይናገራል። እንደገና ደግሞ ያኛው ደግሞ ጠቢቡ ሰለሞን ደግሞ ጥበብ ቤቷን ሰራች ብሎ ጥበብሰ ክርስቶስ፣ ጥበብማ ክርስቶስ ነው ይለናል ማለት ነው። ስለዚህ ጥበብ ክርስቶስ ነው። የክርስቶስን ጥበብ ያስተዋሉ እንደ እግዚአብሔር መልካም ፍቃድ ይሄዱ። እንደገናም ደግሞ የጻድቅ አፍ ጥበብን ያስተምራል፣ አንደበቱ ፍርድን ይናገራል፣ እውነተኛ ቀና ፍርድን ይናገራል ነው። ጥበብ ከተናገሩ የመጀመሪያው ጠቢብ ክርስቶስ ነው። በመቀጠል ጥበብ ለቅዱሳን እግዚአብሔር ሰጥቷል። ጥበብ ከበዛችላቸው፣ ጥበብ ቤቷን ከሰራችባቸው፣ የጥበብ መናኸሪያ ከሆኑ፣ ጥበብ በእነሱ ላይ ከፈሰሰላቸው የእግዚአብሔርን ጥበብ የሰውንም ጥበብ የዓለምንም ጥበብ ያወቁ እጅግ ጠቢባን የምንላቸው ደራሲያን እንዲሁም ደግሞ የምስጢር ግምጃ ቤት ከሆኑ መካከል አንዱ ማር ቅዱስ ኤፍሬም አፈ በረከት ነው። ልብ በሉ። ይህንን የመጽሐፍ ቅዱስ ጥቅስ የተነሳንበት ስለ ጥበብ ልበ አምላክ ቅዱስ ዳዊት እንደተናገረ የጻድቃን አፍ ጥበብን ይናገራል አለ። ከነዛ መካከል ጻድቁ ማን ነው? በእውነት እንዴት ብለን እናመስግነው ይህን ጥበበኛ አባት። ሰላም ለኤፍሬም ደራሲ ዘይጸሪ ልሳነ አብያተ ክርስቲያናት ዘያስተረገው በድርሳናት በድርሳኑ አብያተ ክርስቲያናትን በድርሳኑ ያስጌጥ ዘንድ አንደበቱ የጠራ ደራሲ ለሆነ ለቅዱስ ኤፍሬም ሰላምታ ይገባል ሲል በታምኖ ቅዱሳን ላይ ሊቁ አባ ጋስጫ ጊዮርጊስ ይህን ሊቅ ሲያመሰግነው ሲያወድሰው እናያለን። ለምን? ይህ ታላቅ ቅዱስ ማር አንደበቱ መዓር የሆነ የሶርያው ሊቅ አፈ በረከት ቅዱስ ኤፍሬም ነው። ልብ በሉ፣ ቅዱስ ኤፍሬም ነው። ቅዱስ ኤፍሬም ማን ነው? ነገርን ከስሩ ውሃን ተጥሩ እንደሚሉ አበው የዚህን ታላቅ አባት የውዳሴ ማርያሙ ደራሲ በእመቤታችን እድሜዋ ልክ በዚች ምድር እመቤታችን በነበረችበት 64 ዓመት 64 አድርጎ በየሳምንቱ በ7 ዕለት ከፋፍሎ
እመቤታችንን ያመሰገነ የእመቤታችን ወዳጅ ይህ ታላቅ ቅዱስ ኤፍሬም ማን ነው? እንዴት ነው የእሱ ሕይወት እዚህ ይህንን ጸጋ ማግኘት እንደቻለ የሚለውን ከታይ ከመሰረቱ ጀምረን እናያለን። የሶርያው ሊቅ አፈ በረከት ቅዱስ ኤፍሬም ይህ ቅዱስ ከዋክብት የሚያመልኩ ሰዎች ሀገር ነው። ምንድነው የሚያመልኩት? የሰማይ ከዋክብትን የሚያመልኩ አምላክ እነሱ ናቸው ከሚሉ ኮከብ ቆጣሪዎች ወይም ከእነዛ አምልኮት ከሚያመልኩ ከእግዚአብሔር ያልሆኑ ሰዎች ወገን ነው። አባቱ ክብር ይገባውና በክርስቶስ አምልኮት ልብ በሉ፣ ክብር ይግባውና የክርስቶስን አምልኮት የሚጠላ እጅግ የሚጠላ ነው። ክርስቶስ የሚባለው እንዲጠራ እንኳን አይፈልግም። እግዚአብሔር ሰው አለው ከአሕዛብ መካከል ያስነሳልና እጅግ ክርስቶስን አያመልክ ነበር። አያመልክም። የጣዖት ካህን ነበረ። በተቃራኒው የጣዖት ካህን ሆኖ ያገለግል ነበረ ማለት ነው። አስቡ፣ ጣዖት አገልጋይ ነው አባቱ። በዛ ጊዜ የእግዚአብሔር ቸርነት ቀሰቀሰውና አነሳስታ የንጽቢን ጳጳስ ወደ ሆነው ወደ አባ ያዕቆብ ወሰደችው። አነሳስቶ ወሰደችው። እርሷም የቤተ ክርስቲያን ትምህርት አስተምሮ የክርስትና ጥምቀትን አጠመቀው። በዚህ ዘንድ በጾምና በጸሎት የማያቋርጥ እየተጋደለ ለብዙ ዓመታት ኖረ ነው የሚለው። የመንፈስ ቅዱስ ጸጋ አደረበት። እንግዲህ አባቱ ጣዖት የሚያመልክ ቢሆንም መንፈስ ቅዱስ አነሳስቶ ግን ወደ ያዕቆብ ሊቀ ጳጳሱ ዘንድ እንደሄደ ታሪኩ ይነግረናል። ከነዛ መካከል ወጥቶ ማለት ነው። እንግዲህ መንፈስ ቅዱስ ጸጋ አደረበትና ህዝቡን ተከራክሮ ያታቸው ነበረ። ኒቂያ በሚባል ሀገር የ318 አባቶች ኤጲስቆጶሳት ጉባኤ በተደረገ ጊዜ ይህ ቅዱስ ኤፍሬም ከመምህሩ ከያዕቆብ ጋራ ወደ ቅዱሳን ጉባኤ አርዮስን ለማውገዝ ወደ ተሰባሰቡ ሄደ። ከሄደውም አርዮስም አውግዘው ከለዩት በኋላ ይህ ቅዱስ ኤፍሬምን በዛች ሌሊት ከምድር እስከ ሰማይ የሚደርስ የብርሃን ምሰሶ ተተክሎ አየ። ከዚህ ራእይ የተነሳ አደነቀ። ይገልጽለት ዘንድም ወደ ጌታው ጸለየ። ይህ የቂሳርያው ሊቀ ጳጳስ ብፁዕ ባስልዮስ ነው የሚል ቃል ከሰማይ መጣ ማለት ነው። ምንድነው? ከያዕቆብ ጋር ከጳጳሱ ጋር አርዮስን ለማውገዝ ወደ ኒቄያ ሂደው ነበረ። እንግዲህ ያጠመቀ ያስተማረው ከዘመዶቹ ወጥቶ እሱም የጳጳሱ ደቀ መዝሙር ነው የሆነው እና እዛ ጉባኤ ሂደው የተከራከሩትን ክርክር ተከራክረው አሸንፈው ወደ ሀገራቸው ሲመለሱ መንገድ ላይ እንዳሉ ምን ያህል ራእይ ያያል። ራእዩ ግን መሰላል፣ የብርሃን መሰላል ከምድር እስከ ሰማይ ተተክላ እጅግ የሚያስደንቅ ነበር ያየው። ይሄ ምንድን ነው ብሎ ሲያይ ባስልዮስ ዘቂሳርያ ነው የሚል ታላቅ ድምፅ ከሰማይ ሰማ። ቅዱስ ኤፍሬምም ያየው ዘንድ ወደ ቂሳርያ ለመሄድ ፈለገ። ግን ከዛ ከሀገሩ አብሮት የመጣውን ጳጳሱን በመንገድ ላይ ጥሎ መሄድ አግባብ አይደለምና ሊቀ ጳጳሱን ወደ ሶርያ ሀገር ወደ መንበረ ክብሩ ካደረሰ በኋላ እኔማ ወደ እዚች ሀገር መሄድ አለብኝ ብሎ ተነስቶ ወደ ባስልዮስ ዘቂሳርያ ዘንድ ይሄዳል። ወደ ቂሳርያው ሀገር ተጓዘ። በደረሰም ጊዜ ወደ ቤተ ክርስቲያን ገብቶ በማዕዘኑ በኩል ቁሞ ቅዱስ ባስልዮስ ወንጌል ሊያነብ በወጣ ጊዜ ዋጋው ብዙ የሆነ ከወርቅ የተሰራ ልብሰ ተክህኖ ለብሶ አየው። 3 ምልክቶችን እስኪያይ ድረስ ተጠራጠረ። ምልክቶቹም እነዚህ ናቸው። የሚገርመው ነገር ይህ ባስልዮስ ዘቂሳርያ የወርቅ ካባ ደርቦ የወርቅ መነሳንስ ይዞ የጌታን የኢየሱስ ክርስቶስ የከበረችውን ወንጌል በወርቅ አትሮኖስ ላይ አድርጎ የጌታን ወንጌል አምልቶ አስፍቶ እየተረጎመ ሲያብራራት ሲያመሰጥራት አየ። ለምንድን ነው የወርቅ ካባ የለበሰው?
የወርቅ መነሳንስስ ለምንድን ነው የያዘው? የወርቅ ካባ ላንቃ ደርቦ በወርቅ አትሮኖስ ላይ በወርቅ የተለበጠ ወንጌልን ይዞ ለምንድን ነው ባስልዮስ ዘቂሳርያ ወንጌልን የሚያስተምረው ካላችሁኝ፣ የከበረች ወንጌል ስለሆነ ለአክብሮተ ወንጌል ነው ማለት ነው። ግን ቅዱስ ኤፍሬም ግን እንዴት እንደዚህ ለብሶ አምሮበት አጊጦ እንዴት የእግዚአብሔር እንዴት ወንጌል ሊያስተምር ይችላል? ይህ እንዴት ሊበቃ ይችላል? እንዴት ብርሃን ተተክሎ ላይ ይችላል አለ። ነገሩ በጣም ገረመው። እንዴት ሊሆን ይችላል? እሱ የጠበቀው ባህታዊ ልብሱ የቆሸሸ እንዲሁ ደግሞ ምስኪን የሆነ ታራሚ የሆነ ነበር የጠበቀው። ግን እንደጠበቀው አላገኘውም። ለአክብሮተ ወንጌል ሲል ያንን የወርቅ ካባ ላንቃ ለብሷል እንጂ ነው። አባቶቻችን ዛሬ በቤተ ክርስቲያን ያማረ ልብሰ ተክህኖ ለብሰው ያማረ የወርቅ መስቀል ይዘው ከላይም ያማረ የሚያምር ልብስ ለብሰው እናያቸዋለን አይደል? ግን ያ የድሎት አይደለም። ልብ በሉ። ያ ለአክብሮተ ቅዱስ ሥጋውና ክቡር ደሙ፣ ለአክብሮተ ታቦት እንዲሁም ለአምልኮተ እግዚአብሔር ንጹሕ ባህል ነውና ወደ እግዚአብሔር ስንሄድ ያለችንን እንኳን አጥበን ንጹሕ አድርገን በንጽህና መሄድ ተገቢ ስለሆነ ሰማያዊ ንጉሥ ዘንድ ሲቀረብ ዝም ብሎ አይቀረብም። አያችሁ፣ ለዛ ነው። ይገርማችኋል። ባስልዮስ ግን ቤተ ክርስቲያን ሲገባ ብቻ ለአክብሮተ ወንጌልን ለመተርጎም ለማመስጠር እንጂ እሱ ግን ከውስጥ እጅግ የምትኮሳኮስ ከባድ ነው የምትኮሳኮስ ልብስን ነበር የሚለብሰው። አባቶቻችን ካባ ላንቃ ደርበው ብታያቸው ካባ ለብሰው ሲሄዱ የክርስቶስን ወንጌል ለመስበክ የእግዚአብሔርን ታላቅነት ለማሳየት ሻሽ ጠምጥመው ካባው ሲያምር ጋቢያቸው ያምራል አይደል? ያን የሚያደርጉት የአምልኮተ እግዚአብሔር ክብር ለመግለጽ እንጂ እነሱ ሰንሰለት በውስጥ አስረው የላመ የጣመውን ሳይበሉ። አያችሁ፣ እኔና እናንተ ውስጣችን ነው፣ እነሱ ግን ውጫቸው ነው። ከውጭ ለሰዎች የወርቅ ካባ ለብሰው ልናይ እንችላለን። ያ ግን ለክርስቶስ ክብር እንጂ ለነሱ ክብር አይደለም። እና ይህም ቅዱስ ኤፍሬም እንዴት ሊሆን ይችላል በማለት በዚህ ሲደነቅ ነጭ ርግብ መታ በራሱ ላይ አረፈች፣ እውነተኝነቱን መሰከረ። አንድ በሉ። ሁለተኛ በልብሱ ላይ የሚያርፉ ተሐዋስያን እርር ኩምትር ሲቃጠሉ ሲረግፉም አያቸው። የመጀመሪያዋ ነጭ ርግብ በእውነት የበቃ እንደሆነ ባስልዮስን ቅዱስ ኤፍሬም ሲመለከት ነጭ ርግብ በራሱ ላይ ቁጭ ብላ አያት። ሁለተኛስ ምን አየ? ተሐዋስያን መጡና ካባው ላይ እሱ ላይ እናርፋለን ሲሉ ከሱ የሚወጣው ብርሃን እሳት እርር ኩምትር ሲያደርጋቸው እየረገፉ እንደ ቆሎ መሬት ላይ ሲወርቁ አየ። ምክንያቱም ሶስተኛ ከአፉ የእሳት ነበልባል ወጥቶ ምዕመናን ላይ ያድርባቸው ነበረ። ከአፉ የሚወጣው ቃለ እግዚአብሔር ነድ እሳት ነው። አያችሁ፣ የእግዚአብሔር ቃል እንደሚነድ እሳት ነው። ከአፉ ምን ይወጣ ነበረ? የሚነድ እሳት የሚመስል እየወጣ ምዕመናንን ይዋሃዳቸው ነበር። ይህ ደግሞ ምን ነበር? ትምህርቱ ተሐዋስያን ምንድን ናቸው? አጋንንት። እሱም መቅረብ አይችሉም ነበር። እየረገፉ እየተቃጠሉ ይመለሱ ነበር። መንፈስ ቅዱስስ ርግቡስ መንፈስ ቅዱስ ነበረ። በሱ ላይ አድሮ መጽሐፍቱን የሚተረጉመው የሚያመሰጥረው መንፈስ ቅዱስ ነበረ። አያችሁ፣ የሚገርም እኮ ነው፣ የሚያስደንቅ እኮ ነው። አሁን ደግሞ እሱ የሚያስተምረው ወንጌል ምዕመናንን እየተዋሃደ እነሱ ላይ በረከት እየሆናቸው እየተመለከተ ይገርማል። ከዛ በኋላ ቅዱስ ባስልዮስ ቅዱስ ኤፍሬምን በስሙ ጠራውና አያውቀውም። ከዛ እርስ በራሳቸው ሰላምታ ተለዋወጡ። እንዴት አወቀኛል? እኔ ኤፍሬም መሆኔ ማን ነገረው? ከዚህ በፊት አያውቀኝ፣ እዛ ሀገር መጥቼ አላውቅም። እንዴት አወቀኝ? እሱ ግን መንፈስ ቅዱስ ገልጦለን ነበርና ቅዱስ ኤፍሬምን ጠራው ከቆመበት ወደ እሱ እንዲመጣ ማለት ነው። በአስተርጓሚ
መነጋገር ጀመሩ። የራሳቸው ቋንቋ አልተገለጸላቸውም ነበርና እና ምንድነው ንጽቢንና ሶሪያ የየቅል ቋንቋ ነው የየራሳቸው ያላቸው ማለት ነው። እና አስተርጓሚ መሃል ቆሞ አባታችን ባስልዮስ ኤፍሬም እንዲህ አለ፣ ኤፍሬም አባ ባስልዮስ እንዲህ ይሏል እያለ የአስተርጓሚ ያነጋግራቸው ጀመር። ይገርም ነው። ሲያነጋግራቸው በአስተርጓሚ ያንጀትም አያረስምና ቋንቋ እንዲገለጽላቸው ዘንድ ወደ እግዚአብሔር ጸለዩ። ቅዱስ ኤፍሬም ቅዱስ ባስልዮስ ለመነው። በጸለየም ጊዜ ተገለጸላቸውና አስተርጓሚ ያለ አስተርጓሚ አሁን ማውራት ጀመሩ ነው። አሁን ምን ሆነ? ቅዱስ ባስልዮስ ጸለየ። ያ ቋንቋ የቅዱስ ኤፍሬም ለቅዱስ ባስልዮስ፣ የቅዱስ ባስልዮስ ለቅዱስ ኤፍሬም ተገለጠና አሁን ያለምንም አስተርጓሚ መነጋገር ጀመሩ ሆዲያቸውን። ከዛ በኋላ ቅዱስ ኤፍሬም ዲቁና ሾመው ነው የሚለው። ተማረ፣ ዲቁና ሾመው። ከጥቂት ወራት በኋላ ቅስና ሾመው። ከእርሱም ብዙ ትሩፋት ተገለጠለት። መንፈሳዊ ተጋድሎ ሁሉ ተጋደለ ነው የሚለው ቅዱስ ኤፍሬም። አንዲት በወገነ የከበረች ከአዝማደ ነገሥት ይላታል። ልብ በሉ፣ ከአዝማደ ነገሥት ባለጸጋ ሴት ነበረች ይላል። ከድንቅ ታምሩ አንዱ የሚገርመው ነገር ውልደ አዝማደ ነገሥት የሆነች ከነገሥታት ዘር የሆነች አንድ ሴት ነበረች። ክርስቲያኖች ልብ በሉ፣ የዚች ሴት ሕይወት በጣም የሚገርም ነው፣ የሚያስደንቅ ነው። ቅዱስ ኤፍሬምና ቅዱስ ባስልዮስ ያደረጉት ድንቅ ታምር እጅግ የሚገርም ነው። በደንብ ልብ ብላችሁ እዩ። የክህነትን ታላቅነት፣ ክህነት ምን ያህል ታላቅ እንደሆነ እዩ። የዚች የሴት ተጋድሎዋ የሚገርም ነውና ውሉደ አዝማደ ነገሥት ነው። ከአዝማደ ነገሥት የመጣች ነገዷ የሆነች አንድ ሴት ነበረች ይላል። እንግዲህ ስሟ በልዩ ከአዝማደ ነገሥት ብሎ ነው መጽሐፉ የገለጣል። እርሷ ለካህናት ለማስተማር ኃጢአቷን ለካህን መናገር ታፍር ነበረ። ከታናሽነቷ ጀምሮ የሰራችውን ኃጢአት ሁሉ ጽሑፍ እየጻፈች ታስቀምጥ ነበረ። ልብ በሉ፣ እንዳትናገር ትፈራለች። እንደገና ደግሞ እንዳትወው ከባድ ነው ኃጢአት። እሷ ግን ምን ታደርጋለች? ትጽፋለች። ዛሬ ቀምቻለሁ፣ ነገ ዋሽቻለሁ እያለች በየቀኑ የምትሰራውን ትጽፋለች። አሁን እኔና እናንተ ግን የሰራነው ኃጢአት እናስታውሰዋለን? እንደው እግዚአብሔር በቸርነቱ ዋልጣ ነው ወይንስ አልገባንበት? አቤት እንዲያው መድኃኔዓለም እንዲያው አደራህን የኔ አባት አደራህን እንዲያው ኃጢአትን ሳልናዘዝ እንዲያልሞት አንጽፈውም እኮ እኛ አንዳስተውለውም እኮ። እሷ ግን ብልጥ ነበረች። እየጻፈች አንዳች የሚያህል መጽሐፍ አከለ። ስንክሳር ታውቃላችሁ? ትልቅ ነው ስንክሳር። ከቤተ ክርስቲያናችን መጽሐፍ እንደ ስንክሳር ትልቅ መጽሐፍ የለም። እጅግ ብዙ ነው። የዓመቱ ቅዱሳንን የያዘ እጅግ ትልቅ ይሄ ነው። ወይም መዳሎ የሚባል መጽሐፍ አለ፣ ታውቁታላችሁ? ነገሩ እንዲህ አይነት መጽሐፉ እናንተ ምን አሻችሁ ልጅ እንደወጣችሁ ይሄን አታውቁ። እና የሚገርመው ነገር ያንን የሚያህል ኃጢአት ጻፈች ነው የሚለው። እርሜን እንኳን እንግዲህ ያጠራቀመችው ማለት ነው። እና ይቺ ሴት ያንን መጽሐፍ ተሸክማ ወደ የት ሄደች? ወደ ታላቁ አባት ወደ ባስልዮስ መጣች። አባቴ ሆይ አለች፣ በዚህ ክርታስ መጽሐፍ ውስጥ የተጻፈው ኃጢአቶቼ ይደመሰሱ ዘንድ ተናገር አለች። አባቴ ሆይ ይህ ሁሉ የተሸከምኩት ይህ መጽሐፍ የኔ ኃጢአት ነው እና አባቴ እባክህን ኃጢአቴ ይደመሰስልኝ ዘንድ ተናገር፣ አንተ ሁሉም ማድረግ ትችላለህ በማለት ቅዱስ ባስልዮስን ተናገረችው፣ ለመነችው።
እርሱ እንዲያልሽ ይሁንልሽ አላት። እርሷ ክርታሱን ወይም መጽሐፉን በገለጠች ጊዜ ሁሉም ተደምስሶ አንዲት ኃጢአት በቀር ኃጢአት ሁሉ ተደምስሶ አገኘችው። አንዲት ኃጢአት ለነቢብ ወለገቢር፣ ለመናገርም ለማውራትም ለማድረግም እጅግ ከባዱ ኃጢአት አንዲት ኃጢአት ብቻ ቀርታለች። አስጨናቂ ታላቅ ኃጢአት ነበረቻት። ለነቢብ ወለገቢር መናገር ታፍርባታለች። ከኃጢአቶቹ ሁሉ የምታሳፍራት አንዲት ኃጢአት፣ እጅግ የምታሸማቅቅ ታላቅ ኃጢአት ነበረባት ሴት ማለት ነው። ሁሉም ተደምስሶ ምን ቀርታለች? አንዲት ኃጢአት ግን ቀርታለች። ከባዱ ኃጢአት ቀርታለች። ሁሉን ደምስሶ እሷን ለምን ተዋት? ልብ በሉ የካህናት የአባቶቻችንን የንስሐ አሰጣጥ በሀገራ በነገረችው ጊዜም አባት ይህች ለምን ቀረች? የቀረችው ኃጢአቴ ታጠፋልኝ ዘንድ አለችው። አለቅሳ ለመነችው። እርሱም ወደ ልጄ ወደ ቅዱስ ኤፍሬም ሂጂ፣ እርሱ ይችን ኃጢአት ይደመስስልሻል አላት። ወዳውም እሺ ብላ ያችን ኃጢአት ይዛ ወደ ቅዱስ ኤፍሬም ሂዳ ደረሰች። የሆነውን ሁሉ ነገረችው። አባቴ ከልጅነት ጀምሬ ያለውን ኃጢአቴን ደምስሶ ይችን ለነቢብ ለመናገር የምትከብደኝን ኃጢአት ስትቀር ይችንን ያልችልም፣ ልጅ ኤፍሬም ሶርያዊ ነው ይችን የሚደመስስልሽ ብሎ ወደ አንተ ልኮኛል። እባክህ አባቴ ይች ትደመሰስልኝ ዘንድ አለችው። አንተ ይችን ኃጢአት ምን በልልኝ አስተስርይልኝ። አባቴ ነው የላከሽ ቅዱስ ባስልዮስ? አዎ። አይ የኔ ልጅ አላት ቅዱስ ኤፍሬም ደግሞ ሂጂ፣ አባቴ ትትና ልማዱ ስለሆነ እንጂ ለሱ ለታላቁ አባት ለሊቀ ጳጳሱ ያልተቻለ ለኔ እንዲህ ኃጢአተኛ እንዴት ትቻላለሽ? ነኝ ልጅ ሂጂና መልሰሽ እሱ ንገሪው ያስተሰርይልሻል ብሎ መለሳት። ግን ስከጂ አላት ቅዱስ ባስልዮስን አታገኙም። ልብ በይ አስተውይ። አባቴ ትትና ልማዱ ነው። አሁን ለሱ ያልተቻለ ለበቃው አባት ያልተቻለ ለኔ ይቻል ይመስልሻል? አባቴ ትትና ልማዱ ስለሆነ እንጂ የላከሽ እሱ ማይችል ሆኖ አይደለም። አሁን ስካጂ ግን ባስልዮስን አታገኙም። ምክንያቱም አርጅቶ ነበርና አረፍተ ዘመን ገቶታል። አሁን ሙቶ ካህናት ማጎበር ይዘው የወርቅ ካባ አልብሰው ማይጠንተ ወርቅ ይዘው በዝማሬ ወደ ቤተ ክርስቲያን ሲወስዱት ለመቅበር ወደ ቤተ ክርስቲያን ሲወስዱት ታገኘዋለሽ። ሳትጠራጠሪ ይችን አስከሬኑ ላይ አስቀምጪ በማለት ቅዱስ ኤፍሬም መከራት ነው። እሺ ብላ እሷም ያች ሴት አሁንም ነገሩ ግራ ቢገባትም ያችን ኃጢአቷን ተሸክማ አሁንም ከቅዱስ ኤፍሬም ወደ ቅዱስ ባስልዮስ እየሮጠ ሄደች። ይቺ ሴትም ወደ ባስልዮስ በደረሰ ጊዜ እንደተባለው ሙቶ ካህናት ተሸክመው ወደ ቤተክርስቲያን ሲወስዱት አገኘች። ያንንም ክርታስ ወይም ኃጢአት መጽሐፍ ማለት ነው በአስከሬኑ ላይ ጣለችው። መምህሬ አንተ በሕይወቴ መምህሬ አንተ በነፍስ በስጋም በነፍስም፣ ልብ በሉ በስጋም በነፍስም አንተ አባቴ ነህና ሙተህም አባቴ ነህ፣ ቁመህም አባቴ ነህ። አባቴ ሆይ ፍታኝ ብላ ሳትጠራጠር ያንን ኃጢአቷን ከአልጋው ላይ ከአስከሬኑ ላይ አስቀመጠችው ነው የሚለው። የዛን ጊዜም ወዳውኑ ተደመሰሰላት ነው የሚለው። ለምንድን ነው ይችን ሴት ባስልዮስ ዘቂሳርያ ወደ ቅዱስ ኤፍሬም የላካት? ቅዱስ ኤፍሬምስ ወደ ቅዱስ ባስልዮስ እንደሞተ እያወቀ እንደሞተ እኮ ነው። ሙቶ አውቋል። እንግዲህ የበቃ ነው።
ሩቅ አገር ነው እንግዲህ እሱ ለመሄድ ያልቻለም። ግን ለምንድን ነው አዲያ እንደዛ ይችን ሴት ያመላለሷት? የዚች የሴት ምን ነበረ? እኛ የምናውቀው ጾም ስግደን ነው አባቶች የሚሰጡት አይደል? ለእሷ ግን ያ ንስሐዋ ነበረ ማለት ነው። አያችሁ፣ ንስሐዋ ከባስልዮስ ቅዱስ ኤፍሬም ዘንድ ስመጣ እንቅፋት አለ፣ ፀሐይ አለ፣ አቀበት አለ፣ ቁልቁለት አለ። መንገላታቱ ከቅዱስ ኤፍሬም ወደ ቅዱስ ባስልዮስ፣ ከቅዱስ ባስልዮስ ወደ ቅዱስ ኤፍሬም እግዚአብሔር ባወቀ በመንፈስ ቅዱስ እነዚህ አባቶች ስለሚተዋወቁ ይችን ሴትዮ ንስሐዋ በመንገድ መመላለስ ሆነ ማለት ነው። ስለዚህ አባቶቻችን የሚያዝኑን እኛ ማድረግ ኃጢአታችንን እናገራለን። ከዛ በኋላ አባቶቻችንን የሚሉትን ንስሐ ማድረግ ነው። ደግሞ እንደዛ ስልሽ ነይ ልተኛሽ ካለ ተኛ አሉ። በዚህ ዘመን መቼስ ማንሰማ የለም። መርጠሽ አባ መሄድ ያለብሽ ደግሞ ያሬድ አባቶች ያሉትን ሁሉ አድርግ ብሏል ብላችሁ በአካውንቴ 100 ሺህ ብር ያስፈልገኛል ካለሽ አስገቢ ያሉ አይቀውላላ መንቃት አለብን። ንቁሞ ትክክለኛው አባት የትኛው ነው? በአገልግሎት አባታችን ቅዱስ ኤፍሬምን የሚመስለው ቅዱስ ባስልዮስን የሚመስለው እውነተኞቹ እነማን ናቸው ብለን መለየት የኛ ፈተና ነው። የጽድቅ ገባ ብዙ ስለሆነ ነጋዴው ብዙ ስለሆነ በቆብና በካባው የሚነግደው ብዙ ስለሆነ ሻሹን ጠምጥሞ መስቀሉን ይዞ አባ የሚባለው አንድም የአባነትን መስፈርት የማያሟላው ሁሉ ስላለ ካቶሊኩም አለ፣ ፕሮቴስታንቱም አለ፣ ጴንጤውም አለ፣ ተሐድሶዎች አሉ። አሁን ተሐድሶዎችን በምንም አለዩአቸው። የተማረ ሰው ብቻ ነው የሚለያቸው። በነገራችን ላይ ሻሹ ያው ነው፣ መቋሚያው ነው፣ ጽናጽኑ ያው ነው፣ መስቀላጊያ ሁሉ ነገር ተሐድሶዎችን በምንም አትለዩአቸው። የምናውቃቸው ካፋቸው በሚወጣ ቃል ብቻ ነው የምንለያቸው። የምሬን እኮ ለምን ካላችሁ ወንፍሬሆሙ ተአምኑ ስለሚል ማለት ነው። ከፍሬያቸው ታውቋቸዋላችሁና ይለናል። አያችሁ፣ ከፍሬያቸው ነው የምናውቃቸው። ስለዚህ ከፍሬያቸው እንጂ ሌላ ማለት ሰው ስናይማ ከባድ ነው ማለት ነው። ስለዚህ እውነተኞቹ አባት ገንዘብ ሲጀመር አይጠይቁ። እዛው ለቤተ ክርስቲያን አስገቡ ለእኔ ጤስ ስጡ ይላሉ እንጂ አንጡ ብር አይሉ። በገንዘብ የእግዚአብሔር ጸጋ አትሰጥም። የመንፈስ ቅዱስ ጸጋ በገንዘብ ስምዖን መሰሪን ተሰብስታለች። ከነ ቅዱስ ጴጥሮስ ሙስ ሲያስነሱ ድዊ ሲፈውሱ አየና እባካችሁ ይችን ጥበባችሁን የፈለጋችሁትን ገንዘብ ልስጣችሁ ብሎ ወደ ሐዋርያት ገንዘብ ተሸክሞ መጣ ማለት ነው። እንደው ይችን ጥበብ ባወኳት ሙት እያስነሳሁኝ እንደገና አይነ ስውሩን እያበራሁኝ ለምጻሙን እያነጣሁኝ የታመመውን እየፈወስኩኝ ይችን ብልሃትማ ከሐዋርያት ተምሬ የበለጠ ገንዘብ እሰራባታለሁ ብሎ ስምዖን መሰሪ ገንዘቡን ተሸክሞ ወደ ቅዱስ ጴጥሮስ ጋር መጣ። ቅዱስ ጴጥሮስ ረገሙት። አንተ የተረገምክ የእግዚአብሔርን የመንፈስ ቅዱስን ስጦታ በገንዘብ ልትገዛ መጣህ፣ አንተም ገንዘብም ጥፉ ሲሉት ጠፋ ማለት ነው። አያችሁ፣ በገንዘብ በጭራሽ የእግዚአብሔር ጸጋ ንስሐ የድኅነተ ነፍስ ድኅነተ ሥጋ ከእግዚአብሔር መንፈስ ቅዱስ እንጂ በነፃ እንጂ በገንዘብ አይደለም። እኛም ማዳ ለሚያስተምሩ መምህራን ኃጢአታችንን አንጽተው ከክርስቶስ ጋር ለሚያስታርቁን ለሚያቆርቡን ካህናት እንደኛ ሕይወት አላቸው። ማስተዋል አለባቸው። ሲያስተምሩ ጊዜያቸውን ሰውተው እናንተ ቤት ሲመጡ ጊዜያቸውን ሰውተው ቃለ እግዚአብሔርን ለሚመግቧችሁ መሰረታዊ ነገር የማሟላት የምእመናን ድርሻ ነው። በነገራችን ላይ ማለት ምንድነው የሚያበራየውን በሬ ይላል መጽሐፍ ቅዱስ አታፍነው ይላል። ስለዚህ የሚሰራ መስራትን የማይወድ አይብላ ብሏል። መስራትን የሚወድ ይብላ ብሏል። ስለዚህ መብሉን የካህናቱን መብል እኛ ማዘጋጀት መስጠት አለብን። እነሱ መጠየቅ የለባቸውም። ነውር ነው፣ አይጠይቁም። ግንሳ እናንተ ደግሞ መስጠት አለባችሁ። ለምን ልጅ ያሳዳጋሉ። እንደ እግዚአብሔር ብቻ አይደለም የሚያገለግሉት፣ ሚስቷቸውን ያገለግላሉ፣ ልጆቻቸውን ያስተምራሉ። ስለዚህ ሕይወት አላቸው። እኛ ጋር ጊዜያቸውን የሚያጠፍ ከሆነ ሌላ ዓለማዊ ስራ ለመስራት አያስችላቸውም፣ ይቋረጣል ማለት ነው። ስለዚህ ደሞዝ ቤተክርስቲያን የምከፍለው እኮ ለዛ ነው።
ስለዚህ እኛን ሲያስተምሩን ደመወዝ መክፈል የለብንም። አስበን የቻልነው እኛም በማንጎዳበት ደስ እያለን ውስጣችሁ ደስ እያላችሁ ማለት ነው። ደስ እያላችሁ መስጠት ትልቅ በረከት ነው። ለምን? ወንጌል እንዲሰበክ ነው ያደረጋችሁት። ቃለ እግዚአብሔር እንዲነገር ነው። ሳይጨናነቅ ስጋዊ ነገር ሳያሳስበው፣ የቤት ኪራይ ሳያስጨንቀው፣ የሚበላው ሳያስጨንቀው አገልግሎቱ ላይ ትኩረቱን አድርጎ ነፍሳትን እንዲያስተምር ልጆችን እንዲያስተምር ማድረግ የኛ ስራ ነው። ያው ስለ ካህናት ተተነሳች አይቀር በደንብ እናያ ብዬ ነው። እሺ ቅዱስ ባስልዮስና ቅዱስ ኤፍሬም ግን ይችን ሴት ንስሐዋን በመንገድ እንድትመላለስ አድርገው ኃጢአቷ ተደመሰሰላት። የቅዱስ ኤፍሬም ታምሩ ይህ ብቻ አይደለም። ይህም ቅዱስ ኤፍሬም ብዙ ታምሮችን አድርጓል። በዘመኑ ዲን በሚባል አንድ ከሃዲ ተነሳ። ዲና የሚባል አንድ ከሃዲ ተነሳ። ይህም አባት ቅዱስ ኤፍሬም ማለት ነው ተከራክሮ አሸንፎታል። እጅግ ብዙ የሆኑ መናፍቃንን ያሳፈረ ነው። ልብ በሉ። እጅግ ብዙ መናፍቃንን ምን ያሳፈረ? አዎ ብዙ። እንግዲህ የቅዱስ ኤፍሬምን ታሪኩን ስንመለከተው ዋናውን ታሪኩን እንግዲህ ስንመለከተው ቅዱስ ኤፍሬም እንግዲህ ሶሪያ ነው ግዛት ውስጥ በ298 እስከ 306 ባለው ወላጆቹ የማያምኑ ከሃዲያን ከሆኑ ወገን የተወለደ ነው። አንዳንድ ድርሰት ላይ ግን አይ ብዙ ጠንካራ አይደሉም እንጂ ክርስቲያንም ነበሩ የሚል አንዳንድ ምንጮች አሉ። ግን ከዋክብትን ከሚያመልኩ ወገን እንደሆነ ነው የወላጆቹ ነገር የሚነገረው ማለት ነው። ቅዱስ ተወልዶ ባደገባት ንስቢን ጵጵስና የተሾመው ደግሞ ያዕቆብ የሚባለው ታላቅ ለዚህ ሰማዕቱ ነው። በመጨረሻ ያ ሰማዕትነት የሐዋርያት የጻድቃን የሊቃውንት ግብር ያለው አባት ነው ቅዱስ ያዕቆብ ማለት ነው። ታዲያ ቅዱስ ኤፍሬምን ይህ አባት ሁሌ ሲያስተምረው ነበርና በስብከቱ ተማርኮ ደቀ መዝሙር ሆነ። እንግዲህ ፊት አያውቅም እግዚአብሔርን። ይህ አባት ባደረገው ትትና ማረከውና የእግዚአብሔርን ቃል ለመማር በቃ ቅዱስ ኤፍሬም ማለት ነው። ቅዱስ ኤፍሬም የያዕቆብ እጅ ከተጠመቀ በኋላ የወጣቱነት ጊዜውን ያሳለፈው በትምህርት ነው። ከመምህሩ ከቅዱስ ያዕቆብ ጋር ንስቢን በምትባል ሀገር የእመቤታችን የድንግል ማርያም ፍጹም ልቡ የሚወድና ጠርቷት የማይጠግብ አባት ነው። ልጁ ቅዱስ ኤፍሬምንም አጥብቆ አስተምሮታል። ይሄ ያዕቆብ የሚገርመው ነገር እመቤታችንን ድንግል ማርያምን ከመውደዱ የተነሳ ወበሳዲስ ወረን የሉቃስ ወንጌል ምዕራፍ 1 ላይ ያለውን የመልአኩ የቅዱስን ገብርኤል ሰላምታን ደጋግሞ ምን ይል ነበረ? ይጠራን ነበረ። ሳሊ ለነ ቅድስት እያለ እመቤታችንን ይወድ ነበረ። ማን? ቅዱስ ያዕቆብ እመቤታችንን ይወድ ስለነበረ ቅዱስ ኤፍሬምም እንደሱ እንዲወድ አድርጎታል። አስተውሉ፣ እንዲወድ አድርጎታል ማለት ነው። ቅዱስ ኤፍሬምም ክርስትና ሲያስተምር እመቤታችንን ፍቅሯ ይበዛለት ጀመር። ምክንያቱም እመብርሃን ሳይወድ ክርስቶስ የለምና እንደርሱ የሚወዳት የለም እስከሚባል ድረስ ያገለግላት ይገዛላትም ነበር። ይህም እንደሆነ ዛሬም ድንግል ማርያም ምስጋናዋ በአንደበቱ እንጂ በመጽሐፍ አይገኝም። የእመቤታችን ምስጋና በአንደበት እንጂ በመጽሐፍ አይገኝም ነበር። ለዛም ነው አባቶቻችን የእመቤታችን ምስጋናዋ የውዳሴ ማርያም በቃላችሁ ያዙ ብላ ቤተክርስቲያን እናደረገችው። የእመቤታችን ውዳሴ ምንም የምንገልጸው አይደለም፣ የሚጻፍ ጽፈን የምናብራራው ስላል አይደለም፣ በቃል የሚያዝ ነው። እመቤታችን መውደዳችን የምናውቀው ዋጋ ከፍለን ይህን ውዳሴዋን ተምረን በቃላችን ይዘን ሲዋሃደን ነው። ሲዋሃደን ከኛ ጋር በንባብ ያለ ነገር ምን ዛሬ ካነበባችሁት ነገ እስኪያስታውሱ ብትባሉ ያ መጽሐፉ ካልተገኘ እናስታውሰው ማለት
መልስ ብትጠየቃውን አናውቀውም፣ ግን እኮ እናነባዋለን። በእኛ ውስጥ ግን ተዋህዶ መቀመጥ አለበት። ለዛ ነው እህቶቼ እባካችሁ ውዳሴ ማርያም በቃል ተማሩ፣ በቃል ተማሩ፣ በቃል አጥኑ። የምጨቀጭቃችሁ ለዛ ነው። በቃል የሚያዝ ነው ያልኳችሁ ለዛ ነው። እናንተ በቃ ተጽዕኖ እየመሰላችሁ እኔ ይከብደኛል እያላችሁ ያለ ዋጋ እኮ አይገኝም። ለምንድን ነው? ዋጋ ክፈሉ እንጂ ዋጋ ክፍላችሁ ነው ውዳሴ ማርያምንማ መያዝ ያለባችሁ። እና ከመውደዱ የተነሳ እሱ በቃሉ ነው የደረሰኝ ሁሉ ማለት ከወንጌል ከሉቃስ ወንጌል ወበሳዲስን ወር የወድስጓን እና ጸሎተ ማርያምን ከአበዮ ነፍሴን ማለት ነው አምጥቶ በየዕለቱ በእድሜዋ ልክ 64 ጊዜ ያመሰግንበት ነበረ። እንዲህ ያለ ግብር ያለ አርዮስ በመካዱ እርሱንም ለማውገዝ ተከራክረው ተመልሰዋል። እንግዲህ በ325 ለዛ ያበቃው ማለት ነው። አዎ ቅድም እንዳልነው ከቅዱስ ያዕቆብ ቅዱስ ባስልዮስ ጋራ ለመገናኘት በቅቷል ማለት ነው። በቅቷል። በእንግዲህ ብዙ ታምር ያደረገው ታላቁ ቅዱስን ኤፍሬም አዳ እመቤታችንን ምስጋና እንደ ሰማይ ከዋክብት እንደ ምድር አሸዋ በስቶልኝ እንደ እንጀራ ተመግቤው እንደ ውሃ ጠጥቼው እንደ ልብስም ተጎናጽፌው እያለ ይመኝ ነበር። እንደውም እመቤቴ ወይ እባክሽ ምስጋናሽን እንደ ሰማይ ከዋክብት እንደ ምድር አሸዋ አብዥልኝ፣ እንደ ምግብ መገበው፣ እንደ ውሃ ጠጣው እባክሽ እመቤቴ እያለ ሁል ጊዜም የሉቃስ ወንጌልና ጸሎታ ማርያምን ያችን እየደጋገመ ይጸልይ ነበር። 64 ጊዜ ነው የሚያደርሳት። አንሳዋለቻች ሌላ የለማ። አፍጣኒተ ረድኤት ፈጻሚተ ፍቃድ እመብርሃን በጋር ተገልጻል የልቡን ፍቃድ ፈጸመችለት። ዛሬ ጸጋ በረከት የምናገኝበት ውዳሴ ማርያምን ደርሶታል። ሲደርሰውም እርሷ አእላፍ መላእክትን ጻድቃን ሰማዕታትን አስከትላ ወርዳ በፊቱ ተቀምጣ ሲሆንም እርሱ ደግሞ በአጭር ታጥቆ በፊቷ ቆሞ በመንፈስ ቅዱስ ተቃይቶ ነው። ውዳሴውንም ሲያደርስ እንግዲህ ሲያደርስ ውዳሴ በ7 ቀን ከደረሰላት በኋላ በብርሃን መስቀል ባርከው ሊቀ ሊቃውንት እንዲሆን ሚስጥርን ገልጣለት አድርጋለች። ልብ በሉ። ምክንያቱም እመቤታችን ቅድስት ድንግል ማርያም ተገልጣ እልፍ አእላፋት መላእክትን አስከትላ መጣ ወድሰን ኤፍሬም ወልደ ትለዋለች። እሱም ወይ ይክሉ ሰማያውያን ወይ ምድራውያን፣ ሰማያውያን መላእክት ምድራውያን ደቂቀ አዳም አንቺ ማመስገን እንደማይችሉ እኔ እንዴት አመሰግንሻለሁኝ? በከመ አለብወከ መንፈስ ቅዱስ፣ መንፈስ ቅዱስ ያናገረህን ተናገር ትለዋለች እመቤታችን። ከዛስ በረከተ ወልዴ ይልር በላይኔ ብላ በብርሃን መስቀል ስትባርከው ሚስጥር ተገልጦለት በ7 ዕለት አድርሶታል። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ብሎ ምስጋናዋን በመጀመሪያው በዕለተ ሰኑይ ጀምሮ በዕለተ ሰንበት አጠናቋል። እመቤታችንም ሲያመሰግን ከፍጥረተ ዓለም እስከ ህልቀተ ዓለም ባለው እየመሰለ እንዲሁም ደግሞ በእያንዳንዱ በከበሩ ነዋያ ቅድሳትን በቤተ መቅደሱ ነዋያ ቅድሳት በተለይ የሰንበትን ስትመለከቱት በታቦቱ በተቋመ ወርቅ በመሶበ ወርቅ እየመሰለ አመስግኗታል። በሰኞ ጀምሮ ከአዳም ጀምሮ ፈቀደ እግዚአብሔር ለአዳም ይልና ወዶና ፈቅሮ አምላካችን እግዚአብሔርን ወዶና ፈቅሮ አዳምን ወደ ገነት እንዳጋዘው እንደመለሰው ይናገራል። ነቢያትንም ያመጣል። ሔዋንና አዳም እንደገቡ ከተናገረ በኋላ ነቢያትን ይናገራል። ርኤ ኢሳይያስ ነቢይ በመንፈሰ ትንቢት ምስጢሮ ለአማኑኤል ወእንዘ ጸራን ዘይብ ሕፃን ተወልደ ለነ ወልድ ተወለነ ይላል። ሰአሊ ለነ ቅድስት እያለ ሰአሊ ለነ ቅድስትን ቅዱስ ያሬድ ነው። የቅዱስ ኤፍሬም ዘሩ ብቻ ነው እዚህ ጋር የምንለየው ነገር ማለት ነው። እና ነቢዩ ኢሳይያስ አሰምቶ ተናገረ። ጸራ አለ፣ ድምፁን ከፍ አድርጎ ተናገረ በመንፈስ አያችሁ፣ ክርስቶስን እንደምወልድ የእመቤታችንን ተናገረ እያለ ያንን ምስጢር አምልቶ ቤታ ቤት ምን ይቀራለን? ለሙሴ ያልቀሩ ባዝርቶ የማክሰኞን ስትመለከቱት እፀንተር ሙሴ ብሎ የሚገርም እኮ ነው። የሮብን ስትመለከቱ እመቤታችን ሮብ ላይ ደግሞ ስትመጡ በሰማይ ከዋክብት እየመሰለ የተናገረበት፣ ሐሙስ ላይ ስትመጡ ደግሞ በጣም የሚገርም ነገስታቱ እነ ዳዊት አልቀሩ። እንደገና 70 ሰገል ወርቅ ዕጣን ከርቤውን ያመጡት አልቀሩ።
ዓርብ ላይ ምከወል ለደናግል ይላታል። የደናግል መመኪያቸው አንቺ ነሽ እያለ ምኑ ቅጡ ማለት ነው። በሁለቱ ሰንበት ላይ ግን በአጠቃላይ ቤተ መቅደስ ውስጥ ባሉት የከበሩ ንዋየ ቅድሳን እየመሰለ እመቤታችንን ያመሰገነበት። ለማንኛውም ይህንን የቅዱስ ኤፍሬምን ምስጋና ያው ከፊታችን በሚመጣው በታላቁ በእመቤታችን በፍስለታ ጾም የምንማረው ስለሆነ እያንዳንዱ ቃል ምን ይላል ብለን እንተረጉማለን ማለት ነው። አሁን ግን የዚህ ታላቅ አባት ዓመታዊ ክብረ በዓሉ እንደመሆኑ መጠን የእሱን ታሪክ ስለሆነ የምንናገረው ማለት ነው። እናም ማርያ ይህንን ውዳሴዋን በዕድሜዋ ልክ 64 አድርጎ አድርሶታል ማለት ነው። ሊቀ ሊቃውንት እንዲሆን ሚስጥር እንገልጣለታለች አድርጋለች። ከዛም በኋላ ሚስጥር እንደ ባህር ውስጥ ዋይቶ 14,000 ድርሰቶችን ደርሷል። ዛሬ ሶሪያ ውስጥ የሚዜመው የዜማ ድርሰቱን በአጠቃላይ የደረሰ ይሄ ነው። 14,000 እግዚኦ መዋግደ ጸድቀ፣ አቤቱ ጌታ ሆይ የሚስጥር ማዕበል አናወጠን። ኧረ እውቀት በቃኝ፣ ይበቃኛል፣ በቃ ይበቃኛል። እንዴት ደስ ይላል እናንተ! ፊት እንደ ምድር አሸዋ እንደ ሰማይ ከዋክብት በዝቶልኝ ሲል ይለምን የነበረ አሁን ግን ከመብዛቱ የተነሳ እኔ በቃኝ እስከሚል ድረስ ማለት ነው። እኔ እንደው በቃኝ ሲል ያየሁት ቅዱስ ኤፍሬምን ነው እና በቃኝ እስከሚል ድረስ የእመቤታችንን 14,000 ድርሰት መጽሐፍትን ደርሷል ማለት ነው። እንዲሁም በአንድ ቀን ሚስጥር መማዕበል ቢያማታው እግዚኦ አለ አሃዝ እግዚኦ መዋግደ ጸጋከ ብሎ ጸልየዋል። ይህ የጸጋ ማዕበል በዛብኝ በማለት እንዲገድብለት ማለት ነው። ቅዱስ ኤፍሬም ሶርያዊ በመጨረሻ ሕይወቱ ታሪኩ ተክረት በምትባል ሀገር ኤጲስቆጶስ ሆኖ ተሾሟል። በጣፋጭ ስብከቱ ብዙዎችን ካለማመን መልሷል። የምዕመናን ሕይወት አጣፍጧል። ለመናፍቃን ባሪዮሳውያን የአርዮስ የልጅ ልጆችን ግን የማይገፋቸው ሆኗል። ግድግዳ ሆኖባቸዋል ኑሯል። በዘመኑም ብዙ ተጋድሎ ብዙ ታምራትንም አድርጓል ሰርቷል። በተወለደ በ67 ዓመቱ ማለትም በ365 እስከ 373 ባለው አረፍተ ዘመኑ ሆኗል አርፏል ማለት ነው። ቅዱሱንም ቤተክርስቲያን አዳ ቅዱስ ለሶሪያ ብቻ ሳይሆን እመቤታችንን ለምንወድ የዓለም ክርስቲያኖች ሁሉ ሞገሳችን ሆኗል። ስለዚህም እንዲህ እያል እንጠራዋለን። ቅዱስ ኤፍሬም፣ ማር ኤፍሬም፣ አፈ በረከት ኤፍሬም፣ ሊቀ ሊቃውንት ኤፍሬም፣ ጥዑመ ልሳን ኤፍሬም፣ አበ ምዕመናት ኤፍሬም፣ ርቱዓን ሃይማኖት ኤፍሬም፣ አባታችን ኤፍሬም፣ የውዳሴ ማርያሙ ደራሲ ኤፍሬም፣ የእመቤታችን ወዳጅ ኤፍሬም፣ ኤፍሬም ሶርያዊ፣ ኤፍሬም አባታችን ቅዱስ ኤፍሬም እያል ይህ ሊቅ እንጠራዋለን። ጽንዕት በድንግልና ስርጉት በቅድስና እመቤታችን ለቅዱስ ኤፍሬም የሰጠችውን ጸጋውን፣ ክብሩን፣ አእምሮውን፣ ለበውን በልቦናችን ታሳድርብን። አሚን ይሁንልን፣ ይደረግልን። ሌላው በዚች ቀን እንግዲህ ብርሃነ ዓለም ቅዱስ ጴጥሮስ ወጳውሎስ ይታሰባሉ። ቅዱሳኑ ሶሪያ አካባቢ ውስጥ ወደምትገኘው አንዲት ሀገር ገብተው ህዝቡና ንጉሱን ጳራግሚስ ሀገር ማለት ነው አስተምረው አጥምቀዋል። ነገር ግን እነሱ ሲወጡ ሰይጣን አስነስቶ አጥፍቶ ሰው ወደሚሆን ተመልሶ ንጉስ ሐዋርያትን አሰቃይቷቸዋል። ስለ ቅዱሳኑ ግን እነዛ ነው ያሳደዳቸውን ቅዱሳኑ መስክረዋል። በመጨረሻ ንጉሱ ህዝብ ሰራዊቱን በአየር ላይ ሰቅለው ንስሐ ሰጥተዋቸዋል። እንግዲህ ተመልሰው ወደዛ ኃጢአት አስተምረዋቸው ሲያበቁ መልሰው ወደዛ ኃጢአት ሲገቡባቸው ቅዱስ ጴጥሮስና ቅዱስ ጳውሎስ ምን አደረጉ? እነዛ ምዕመናን ከመሬት ወደ ሰማይ ሰቅለው በአየር ላይ ብዙ ተአምራትን አድርገው እንደገና ንስሐ እንዲቀበሉ አድርገዋል ማለት ነውና ይህ የቅዱስ ጳውሎስና የቅዱስ ጴጥሮስ የተአምር በዓላቸው በሶርያ ሀገር የተደረገ ተአምር ነው። አስተምረው ቤተክርስቲያን ሰርተው ሲያበቁ እንደገና ሰይጣን ተነስቶ አፈራረሰባቸውና ወደ ጣዖታቸው መለሱ። ይህን ሲሰሙ ተመልሰው እንደገና በአየር ላይ ሰቀሉና ትልቅ ተአምርን አሳዩና መልሰው ወደ አምልኮተ እግዚአብሔር እንዲመጡ ንስሐ ሰጥተው አጥምቀዋቸዋል መልሰው ማለት ነውና ይሄ የተአምር በዓላቸው እጅግ ብዙ ተአምራትን ያደረጉበት ሰብሰብ ብሎ የቅዱስ ጴጥሮስና ጳውሎስ ተአምር በመባል ዛሬ እናስባቸው
እንላቸዋለን ማለት ነው። እነዚህን ቅዱሳን የሰጠን አምላካችን እግዚአብሔር የተመሰገነ ይሁን። እንግዲህ በዚህ ቀን እነዚህ ታላላቅ ቅዱሳንን ስናከብር እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ የቅዱስ ኤፍሬም ምስጢርን እውቀትን የገለጠችለት ለእኛም ምስጢርን እውቀትን ትግለጥልን። ቅዱስ ኤፍሬም አባታችን በዚህ ሁሉ የበቃ እጅግ ታላቅ ቅዱስ አባት ነው። ይህ ቅዱስ አባት በእውነት ለእኛ የሰጠን የውዳሴ ማርያም ጸጋ በረከት ልነግራችሁ አልችልም። ውዳሴ ማርያምን የሚጸልይ እመቤታችን ሁልጊዜ የማትለየው እመቤታችን ሁልጊዜ ከሱ የማትለየው ነችና እመቤታችን ቅድስት ድንግል ማርያምን መውደድ ማክበር የሁላችንም የምንባረክበት ስለሆነ ሁላችንም እናክብር። የቅዱስ ኤፍሬም የአፈ በረከት ርቱዓን ሃይማኖት ሊቀ ሊቃውንት በረከቱ ይደርብን፣ ምልጃ ጸሎቱ አይለየን። የቅዱስ ጳውሎስ የቅዱስ ጴጥሮስ በተለይ ሐምሌ 15 ቀን በተማርነው ትምህርት ላይ ከ10 ቀን በፊት ማለት ነው በተማርነው ትምህርት ላይ በሰፊው እዛ ላይ የታየውን ትምህርት ወደኋላ መለስ ብላችሁ በዛ ላይ የቅዱስ ጴጥሮስም የጳውሎስም ሁለት ክፍል በዩቱብ ላይ ጭነነዋል። ያንን ትምህርት በተከታታይ መልሳችሁ በመስማት የቅዱስ ጴጥሮስና የጳውሎስን በደንብ በሰፊው እዩት። እሱን ያላየ ነው በባለፈውም ስለተማርን ነው። የታምር በዓላቸው ነው፣ በረከታቸው ይደርብን። የቅዱስ ኤፍሬም፣ የቅዱስ ቂርቆስ ኢየሉጣ፣ የማርሚናስ እንዲሁም የእምባ መሪና የሌሎቹን ቅዱሳን በዚህ ቀን የምናከብራቸው ረድኤት፣ በረከት፣ ምልጃ፣ ጸሎት ከሁላችን ጋር ይሁን። ቅዱስ ኤፍሬም የተገለጠ እውቀት ለእኔና ለእናንተም ይገለጥ። እናታችን ድንግል ማርያም ወላዲተ አምላክ ልጇን ቅዱስ ኤፍሬምን በብርሃን መስቀል ባርካ ውዳሴዋን እንዳስደረሰች እንዲሁም ደግሞ ለቅዱስ ያሬድ ጥበብን ሰታ ሰአል ይለነ ቅድስት ሆይ ለምኝልን ከልጅሽ አማልጅን እያለ ቅዱስ ያሬድ እንዳመሰገነው እኛም እናመሰግናዘን። እንደ ቅዱስ ኤፍሬም ተዋህዶን እመቤታችንን እንድናመሰግናት እግዚአብሔር አምላክ ይፍቀድልን። ያስተማረንና የመከረን በቃሉም ያጽናናን አምላከ ቅዱሳን የተመሰገነ ይሁን። የጻድቅ አፍ ጥበብን ይናገራል በማለት መዝሙረኛው ዳዊት በተናገረበት ላይ ተነስተን ይህን ጥበበኛ አባት ቅዱስ ኤፍሬምን ለማየት ሞክረናል። የቅዱስ ኤፍሬም ይህ ነው ብቻ ማለት አይደለም፣ ብዙ ድንቅ ታምሮች ያሉት አባት ነው። በተለይ አብሮ ከመቤታችን ጋራ በነሐሴ ውዳሴ ማርያም ላይ እናገኘዋለን። በጾመ ፍስለታ በሰፊው እንግዲህ እየደረሰች ነው። 15 ቀን ብቻ ነች የቀረችው። የዛን ጊዜ ደግሞ ለ15 ቀን ያህል እንዲሁ በሰፊው ስለ እመቤታችን የምንናገርበት የምንመሰክርበት ውዳሴዋን የምንተረጉምበት የምናመሰጥርበት ምስጢሩን ቤተክርስቲያናችን የምትመግብበት ሰዓቱ ወቅቱ ለሁሉም ጊዜ ስላለው በዛ ደግሞ በሰፊው እንመጣለን። ዛሬ ግን የበዓለ ዕረፍቱ ነው። ዛሬ በዚህ ቀን 37 ዓመት በዚህ ምድር ከቆየ በኋላ ታላቁ ማር ቅዱስ ኤፍሬም አረፈ። በአማላጅነቱ እግዚአብሔር አምላክ ይማረን፣ እኛንም ሀገራችንንም ከጥፋት ይሰውርልን። አምላካችን እግዚአብሔር ስለ ቅዱሳኑ ብሎ ይማረን፣ ፍቅ ያግብረን። ከመእነግር ዜናሁ ለቅዱሳን የቅዱሳንን ዜና ተጋድሎ እንናገር ዘንድ ፍቅራቸው ያስገድደናል። ምክንያቱም የተወደዱ አባቶች ስለሆኑ ፍቅራቸው ያስገድደናል። ለእግዚአብሔር ምስጋና ይሁን፣ እኛንም በእነሱ ይማረን። ዛቅረብኩ ማለት ታዘክሪ አይላፈ ምለተ ጸምዱ ከዘልፈ ለእላ ነብ ተወከፍ ለንደቴ መጽሐፍ እንተረሰይኩ እግዚኦ ጻድቀ መበለት ውኮፈ ምላበው ብላን ዘተርፈ ነቢያ ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን መላእክት ትጉሃን አዲ ደናግል መለኮሳት የራም ባርኮ ባርኩ ወዛቲ መካን እስከ አረጋዊ ሊቅ ምኑስ ጻለ ዛጻፎ በከርሳት ወለዛ አጻፎ እንዘ ይደርስ ወለዛን ወለዘ ተርጎመ ልሳን ሐዲስ ወለዘ ሰማ ቃሎ በደመ መንፈስ በጸሎቶሙ ማርያም አራቂ ተክሉ ስቡረ ይማረን ኢየሱስ ክርስቶስ። ጌታ ሆይ አቤቱ ጌታ ሆይ ከባለጸጎቹ ብዛት የተነሳ ብዙ መባ ካገቡ ይልቅ የድሃዋን አነስተኛ መባ እንደተቀበልክ ሁልጊዜ የሚያገለግሉ አእላፍ መላእክትን እያሰብኩ በችግር ጊዜ ያቀረብኩልህን የምስጋና ተቀበል። አሜን። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግላን እንዲሁም ደጋጎች መለኮሳት ወይ ልጅ አዋቂ ሳይለይ የምንሰበሰብባትን የጉባኤ ቤታችንን ባርኩልን። አሜን። ይህን መጽሐፍ ወረቀት አዘጋጅቶ ብራናውን ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና ያነበበውን በተመስጦ ሕሊናም ያዳመጠውን ያስተማረውንና የተረጎመውን ያዳመጠውን
በደላችን ሁሉ የምታሰይ የጌታችን እናት በማርያም ጸሎት ጌታችን መድኃኒታችን ኢየሱስ ክርስቶስ ሁላችን በአንድነት ይማረን፣ አሜን። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን የቅዱስ ኤፍሬም በረከቱ ረድኤቱ የቅዱሳኑ ይደርብን። ለዚህ ያደረሰን ለልዑል እግዚአብሔር ክብርና ምስጋና ይገባ። እመይ ስሕት አንትሙ ለመንፈስ አርቱን እኔ ያላግባብ የጨመርኩትን ያጎደልኩትን ባበዛው የበዛውን እውቀት ይጨምርላችሁ። እንዲሁም ደግሞ ባራዘምኩኝ ረዥም ዕድሜ ባበዛው የበዛውን እውቀት የረቀቀውን አጉልቶ የራቀውን አቅርቦ ምስጢርን አከናውሎ የነ ቅዱስ ኤፍሬም በረከታቸው ረድኤታቸው አድሮ ይግለጽላችሁ።